ጤና ይስጥልን። ዓለም በድንጋጤ እንድትዋጥ ያደረገው የዶናልድ ትራምፕ የመጨረሻ የፖለቲካ ቁማር ይፋ ሆኗል። መላውን የመካከለኛ ምስራቅ ካርታ ለዘላለም የሚቀይር ታላቅ ሚስጥር። 6 የሙስሊም ሀገራት ይህን ስምምነት እንዲቀላቀሉ ግዴታ ተጥሎባቸዋል። እምቢ ካሉ ግን መጥፎ ዕጣ ፋንታ ይጠብቃቸዋል። ነገር ግን ጨዋታው ገና ነው። አሜሪካና ኢራን በኳታር በኩል ሚስጥራዊ የባንክ ድርድር ላይ ናቸው ሲባል የእስራኤሉ መሪ ቤንያሚን ኔታንያሁ በቁጣ ተነስተው የሊባኖስን መብራት ሙሉ በሙሉ አጥፍቶ ጦርነቱን በከረረ መልኩ ለመቀጠል ወስኗል። ትራምፕ በትልቁ ጽሑፋቸው ውስጥ ሆን ብለው የሸሸጉት ሚስጥር ምንድን ነው? የዓለም ውድመት ወይስ አዲስ ታሪክ? ሰበር መረጃዎችን በዝርዝር ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ቪዲዮን ላይክ በማድረግ ጀምሩት። ለቻናላችን አዲስ የሆናችሁ አዳዲስ መረጃ ሲለቀቅ ቀድሞ እንዲደርሶ የዩቲዩብ ቻናሌን ሰብስክራይብ ማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። ወደ መረጃዎቹ አልፋለሁ፣ አብረን እንከታተለው። በቅድሚያም ዓለምን ጉድ ያሰኘው የዶናልድ ትራምፕ ድንገተኛ ውሳኔና የመካከለኛው ምስራቅን የጦርነት እሳት ዳግም ያጫረው የኔታንያሁ ቁጣ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከታሪካዊ ጠላታቸው ኢራን ጋር ትልቅና ትርጉም ያለው ስምምነት ላይ ለመድረስ በጣም እጅግ ተቃርበዋል። ይህንን ከቴህራን ጋር እየተካሄደ ያለውን ድርድር አጥብቀው የተከላከሉት ትራምፕ እርምጃቸውን ለተቹ የዲሞክራቶችና የሪፐብሊካን ፖለቲከኞች የሰጡት ምላሽ ግን ዓለምን አስገርሟል። ትራምፕ በገዛ ማህበራዊ ሚዲያቸው ትሩዝ ሶሻል ላይ ባሰፈሩ ጽሑፍ ተቺዎቻቸው ከኢራን ጋር የሚካሄደውን ድርድር ስላለው አቅም የማያውቁ ደደቦች አሉ ሲሉም አንቋሿቸዋል። እቅዳቸውን ያጣጣሉትን ፖለቲከኞችም ትልልቅ ድሎችን የሚኮኑ ከፋፋይ ግለሰቦች ናቸው ብለዋል። ፕሬዚዳንቱ አክሎም ከኢራን ጋር የሚደረሰው ስምምነት ታላቅና ትርጉም ያለው ይሆናል አሊያም ምንም ስምምነት አይኖርም ሲሉ የቆራጥነት ቃላቸውን ሰጥተዋል። ነገር ግን በዋሽንግተን ዲሲ ሰማይ ስር ነገሮች አልጋ ባልጋ አይደሉም። የትራምፕ አስተዳደር በኢራን ላይ ባለው የፖለቲካ ዓላማ ላይ የገዛ ፓርቲያቸው የሪፐብሊካንና የዲሞክራቶች የህዝብ እንደራሴ አባላት ሳይቀሩ ጥያቄ ማንሳት ጀምረዋል። ከቴህራን ጋር የሚደረገው ይህን ንግግር አጥብቀው ከተቹና የትራምፕን ቁጣ ከቀሰቀሱት መካከል የቀድሞ የውጭ ጉዳይ ሚኒስትር ማይክ ፖምፒዮና የቀድሞ የብሔራዊ ደህንነት አማካሪ ጆን ቦልተን ግንባር ቀደም ናቸው። አንድ ሰው ሰላም ለሌለው የጦርነት ስጋት እንደሚባለው አሜሪካ ከኢራን ጋር በምታደርገው ድርድር እስራኤል ባለመካተቷ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ክፉኛ ተበሳጭተዋል። ይህን ተከትሎ የእስራኤል ብሔራዊ ደህንነት ሚኒስትር ይፋ እንዳደረጉት ኔታንያሁ በሊባኖስ ጦርነትን በተጠናከረ መልኩ እንደገና ለመቀጠል ወስኗል። አልፎም ተርፎ የሊባኖስ ኤሌክትሪክ መስመር ሙሉ በሙሉ ይቋረጣል ሲሉም ዝተዋል። አሁን ላይ ትልቁ ስጋትና እስራኤል በሊባኖስ ላይ እንደገና ጦርነት የምትጀምር ከሆነ በአሜሪካና በኢራን መካከል የተጀመረውና ትራምፕ ትልቅ ተስፋ የጣሉበት ድርድር ሙሉ በሙሉ ሳይሳካ ሊቀር እንደሚችል ተንታኞች እየገለጹት ይገኛሉ። ዘገባው የቢቢሲ ነው። በሌላ ዜና በመካከለኛው ምስራቅ በረሃ ላይ በድብቅ የተጠነሰሰው አዲሱ ሚስጥር። ዓለም ወደ ሌላ አቅጣጫ ስታይ የኢራን ቁልፍ መሪዎች ማንም ሳይጠብቃቸው ድንገት ኳታር ዋና ከተማ ዶሃ መግባታቸው ተረጋግጧል። የዓለም አቀፉ የዜና ወኪል ሮይተርስ አሁን ባወጣው አስቸኳይ ዘገባ ከአሜሪካ ጋር የሚደረገውን የሰላም ድርድር በዋነኝነት የሚመሩት እጅግ ከፍተኛ የኢራን ባለሥልጣናት ባልጠበቀ ሁኔታ ኳታር ዋና ከተማ ዶሃ ገብተዋል። የጉዞ አስቀድሞ ያልታቀደና ዲፕሎማሲ ድንጋጤን የፈጠረም ሲሆን ወደ ስፍራው ያቀኑትም የኢራን ምክር ቤት አፈ ጉባኤ መሐመድ ባጋር ጋሊባፍና የውጭ ጉዳይ ሚኒስትሩ አባስ አራጊች መሆናቸው ተረጋግጧል። እነዚህ የቴህራን ቁልፍ ሰዎች ከኳታር መሪ ከሼክ ታሚም ቢን ሐሚድ አልታኒ ጋር ፊት ለፊት ለመጋፈጥ ነው ዶሃ የገቡት። የሮይተርስ የውስጥ አዋቂ ምንጮች እንደጠቆሙት ለዚህ አስቸኳይ ስብሰባ ዋና አጀንዳ መላው ዓለም በኃይልና በኢኮኖሚ ሊያናውጡ የሚችሉ 2 ታላላቅ ጉዳዮች ላይ ያተኮረ ነው። እነሱም የዓለም የነዳጅ መስመር የሆነው የሆርሙዝ ወሽመጥና የአቶሚክ ቦምብ ስጋት የሆነው የዩራኒየም ጉዳይ ነው። ነገር ግን ጨዋታው በዚህ ብቻ አያበቃም። የኢራን ብሔራዊ ባንክ ገዢ አብዱል ናስር ሄማቲም አብረው ወደ ኳታር መክነፋቸው የቴህራን መገናኛ ብዙሃን በይፋ ዘግበዋል። የባንኩ ገዢ የተላኩበት ምክንያት አሜሪካ በኢራን ላይ የጣለችውና ማዕቀብ የተጣለባቸው የባንክ ሂሳቦችን ለማስለቀቅ ከባድ ድርድር ለማድረግ እንደሆነም ታውቋል። ነገሩን ይበልጥ ሚስጥራዊ የሚያደርገው ደግሞ ባለፈው ሳምንት ብቻ የኳታር ከፍተኛ ልዑካን ቡድን ወደ ኢራን አቅንቶ ሚስጥራዊ ውይይት አድርጎ መመለሱ ነው። አሁን ይፋ በሆነ መረጃ መሰረት ኢራን ከአሜሪካ ጋር ለምታደርገው ድርድር እንደ መጀመሪያ ቅድመ ሁኔታ ያቀረበችው እጅግ ጠንካራ ነጥብ አለ። እሱም ዋሽንግተን በኢራን የፋይናንስ ይዞታዎች ላይ
የጣለችውን ማዕቀብ በአስቸኳይ እንድታነሳም የሚጠይቅ ነው። አሜሪካ ማዕቀቡን ካላነሳች ስምምነቱ ውድቅ ይሆናል፣ ካነሳች ደግሞ ታሪክ ይቀየራል። የመጨረሻ ውሳኔ ምን ይሆን? ጉዳዩን በቅርብ እየተከታተልን ለእናንተ የምናደርሳችሁ ይሆናል። ወደ መጨረሻው መረጃ አልፋለሁ። በመጨረሻ መላውን ዓለም ያንቀጠቀጠው የዶናልድ ትራምፕ የመጨረሻ ማስጠንቀቂያ ፕሬዚዳንቱ የመካከለኛ ምስራቅ ካርታን ለዘላለም የሚቀይር እጅግ አስገራሚና አስፈሪ እቅድ ይዘው ብቅ ብሏል። 6 የሙስሊም ሀገራት ይህንን ታላቅ ስምምነት እንዲቀላቀሉ ግዴታ ተጥሎባቸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በመጠናቀቅ ላይ ያለው የኢራን ስምምነት በመጀመሪያ የስልጣን ዘመናቸው ከተፈረመው የታዋቂው የአብርሃም ስምምነት ጋር በድንገት አሳስረውታል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባስተላለፉት እጅግ ረጅም መልእክት ከኢራን ጋር የሚደረገው ድርድር በጥሩ ሁኔታ ላይ እንደሚገኝ ጠቁመው ስምምነቱ ወይ ለሁሉም የሚጠቅም ታላቅ ውጤት ያመጣል አሊያም ፈጽሞ ምንም ስምምነት አይኖርም ብለዋል። ነገር ግን ስምምነቱ ሳይሳካ ቢቀር የሚመጣውን መቅሰፍት ሲገልጹ ቀጥታ ወደ ጦር ግንባር ወደ ተኩስ ይኬዳል፣ ይህም ከምንጊዜውም በላይ የከፋና አውዳሚ ይሆናል ሲሉ ጥብቅ ማስጠንቀቂያን ሰጥተዋል። ፕሬዚዳንቱ ቅዳሜ ዕለት ብቻ ከ8 የሙስሊምና የመካከለኛው ምስራቅ አገራት መሪዎች ጋር በስልክ ተገናኝተዋል። አሜሪካ ይህን ውስብስብ የፖለቲካ እንቆቅልሽ ለመፍታት ካደረገችው ከባድ ጥረት አንጻር ሀገራቱ ቢያንስ በተመሳሳይ ጊዜ የአብርሃም ስምምነትን መፈረማቸው ግዴታ ሊሆን እንደሚገባ በቁጣ ተናግሯል። ትራምፕ በስማቸው በግልጽ የጠቀሷቸው 6 ሀገራት ሳውዲ አረቢያ፣ ኳታር፣ ቱርክ፣ ግብፅና ዮርዳኖስ ሲሆኑ በተለይም ሳውዲ አረቢያና ኳታር ፊርማቸውን ቀድሞ በማሳረፍ አርያ መሆን እንዳለባቸውም አሳስበዋል። አሁን ላይ የስምምነቱ አባል የሆኑትን የተባበሩት አረብ ኤሚሬትስና ባህሬንም እንደ ጥሩ አብነት አንስተዋል። የታወቀው የጥበብ አባባል አለ፣ የአንበሳውን ዝምታ ፍራቻ አታድርገው ከመዝለሉ በፊት የሚዘጋጅበት ሚስጥር ነው እንደሚባለው በዚህ ረጅምና አስገራሚ የትራምፕ ጽሑፍ ውስጥ ትራምፕ ስለ እስራኤል ፈጽሞ አንድም ቃል አለማንሳታቸው ዓለምን ግራ አጋብቷል። ይህ የትራምፕ ዝምታ ምን ማለት ነው እየጠየቁ ያሉት ከእስራኤል ጋር የሚደረግን መደበኛ የዲፕሎማሲ ግንኙነት ነው ወይንስ በሌላ ሰፊ ማዕቀፍ የተገነባ አዲስ የፖለቲካ ሚስጥር? አሁን ነገሩ ግልጽ አይደለም። ነገር ግን ፕሬዝዳንቱ ይህንን ስምምነት የማይቀበሉ ሀገራትን መጥፎ ሀሳብ እንዳላቸው ስለሚያሳይ የኢራን ስምምነት አካል መሆን የለባቸውም ሲሉም አግሏቸዋል። የሚገርመው ግን ትራምፕ ካነጋገሯቸው መሪዎች መካከል አብዛኞቹ የሰነዱን መፈረም ተከትሎ የቃል ኪዳን ጠላቷን የእስራኤል መጥፋት ሌት ተቀን ከምትመኘው ቴህራን ጋር ስምምነት ላይ ከተደረሰ በኋላ ኢራን ራሷ የአብርሃም ስምምነት አካል ብትሆን ክብር እንደሚሆንላቸው መግለጻቸው ትራምፕ አስታውቋል። ይህ ማለት ኢራን ራሷ ወደ ስምምነቱ ልትገባ የምትችልባቸው ያልጠበቀ እድል ተፈጥሯል ማለት ነው። የአብርሃም ስምምነት አሁን ባለው የጦርነት ጊዜ ውስጥ እንኳን ለአባላቱ የፋይናንስ የኢኮኖሚና የማህበራዊ እድገት ማምጣቱን ያወሱት ትራምፕ መካከለኛው ምስራቅ በዓለም ላይ ካሉ ቀጠናዎች ሁሉ በተለየ መልኩ የተባበረ ኃይልና በኢኮኖሚ የጠነከረ ቀጠና እንደሚሆን ምኞታቸውን ገልጸዋል። በመጨረሻም የዲፕሎማሲ ተወካዮቻቸው እነዚህ ሀገራት ወደ አብርሃም ስምምነት የማስገባት ሂደቱን በአፋጣኝ እንዲጀምሩና በስኬት እንዲያጠናቁ ጥብቅና የመጨረሻ ትዕዛዝ አስተላልፈዋል። ይህ የታላቁ ማስተር ፕላን ስኬት ይሆን ወይስ የዓለም ውድመት በጋራ የምናየው ይሆናል? ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህ ነበሩ። ከሰዓታት በኋላ በሚሰሙ በአዳዲስ መረጃ እስከምንገናኝ ቸር እንቆይ።